ተጽዕኖ ፈጣሪነት የምትሆኑት እንጂ የምታረጉት ውጤት አለ። በህይወታችሁ በአገልግሎታችሁ በመውጣት መግባታችሁ እዚህ ጋር ናችሁ ሳትባሉ ራሳችሁን አንፍታችሁ ልዩነት ሲኖረው ማለት ነው። ሰው በተወረሰ ማንነት ተጽዕኖ ፈጣሪ ሊሆን አይችልም። ዘማሪ ተጽዕኖ ፈጣሪ፣ ሰባኪ ተጽዕኖ ፈጣሪ፣ አገልጋይ በተወረሰ ማንነት ተጽዕኖ ሊፈጠር አይችልም። በትዝታ ማንነት፣ በተሰባሪ ማንነት ተጽዕኖ ፈጣሪ ሊሆን አይችልም። ተጽዕኖ ፈጣሪ ህይወት ውስጣዊነት ነው። የማይግባባ ሰው ተጽዕኖ ፈጣሪ ሆነ ጨው በምግብ ውስጥ እዚህ ጋር ነው እስከማይባል ድረስ ራሱን አጥፍቶ ነው ተጽዕኖ የሚያመጣው። ክርስቲያን በምድር ላይ ተጽዕኖ የሚያመጣው እኔነቱን አጥፍቶ ኢጓችንን ይዘን ክብራችንን ይዘን ጥቅማችንን ይዘን ተጽዕኖ ፈጣሪ አለ። እናንተ የምድር ጨው ከሆናችሁ ጨው የጣም ተጽዕኖ ነው። ተጽዕኖ ፈጣሪ ህይወት አንድ ጊዜ ሆኖ ሌላ ጊዜ የማይሆን አይደለም። እዚህ ጋር ሆኖ እዛ ጋር የማይሆን አይደለም። ዛሬ ሆኖ ነገ የማይሆን አይደለም። አሁን ሆኖ በኋላ የማይሆን አይደለም። የጊዜ ገደብ ያልወደቀበት ነው። ዛሬ አገልግሎታችሁ የጊዜ ገደብ ያልወደቀበት ይሆናል። ተጽዕኖ ፈጣሪ ህይወት የጊዜ ገደብ የሌለበት ህይወት ማለት ነው። ተጽዕኖ ፈጣሪ ህይወት የቦታ ገደብ የሌለበት አሁን ሆኖ በኋላ የማይሆን ህይወት አይደል። አሁን ሆኖላቸው በኋላ የማይሆንላቸው ሰዎች አይቻለሁ። እታች ሆኖላቸው ላይ የማይሆንላቸው ሰዎች አይቻለሁ። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 14 እንደዚህ ያነባለሁ። ነገር ግን በክርስቶስ ሁል ጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ተጽዕኖ ፈጣሪ ህይወት ድል ነሺ ነው ብላችሁ ጻፉ። ሐዋርያው ጳውሎስ በዚህ በሁለተኛ ቆሮንቶስ መልእክት ላይ ስለ ራሱና ስለ አገልግሎቱ መልስ በመስጠት ይጽፋል። ጳውሎስ በአንደኛ ቆሮንቶስ መጽሐፍ ላይ የሚጽፍልን በዋነኛነት ስለ ቤተ ክርስቲያኒቱ መንፈሳዊ ሁኔታ፣ በቤተ ክርስቲያኒቱ ስለተነሱ ጥያቄዎች ማለትም የጋብቻ ጥያቄ፣ የነጻነት ጥያቄ፣ የስጦታ ጥያቄን በተመለከተ ሐዋርያው ጳውሎስ መንፈሳዊ ምክርና ሐሰተኛ አስተማሪዎችን በተመለከተ ለቆሮንቶስ ሰዎች ይጽፍላቸዋል። በሁለተኛው የቆሮንቶስ መልእክቱ ግን ጳውሎስ በዋነኛነት የሚጽፈው ስለ ራሱና ስለ አገልግሎቱ በተመለከተ ነው። በዚህ አሁን ባነበብነው የሁለተኛ ቆሮንቶስ መጽሐፍ ላይ ደግሞ ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ የሚያዞረን ብሎ ይናገርና ከዛ የእውቀቱንም መዓዛ በስፍራ ሁሉ በእኛ አማካኝነት ለሚገልጥ ለሱ ለአምላካችን ክብር ይሁንለት ብሎ ይናገራል። አንድ ሰው ተጽዕኖ ፈጣሪ ህይወት ይኖራል ብለን ስንል ወይም ተጽዕኖ ፈጣሪ ህይወት በራሱ ዲፋይን ሲደረግ የሌሎችን ህይወት የሚነካ ዘልቆ የሚነካ። አሁን ብዙ ሰዎች ይናገራሉ፣ ያስተምራሉ፣ ይወጣሉ፣ ይገባሉ፣ ይሰራሉ። ነገር ግን ከንግግር ባለፈ ከትምህርት ባለፈ በሰዎች ህይወት ላይ ምንም አይነት መነካት አያመጣም። ሰው ተጽዕኖ ፈጣሪ ህይወት ይኖራል ብለን ስንል ከራሱ አልፎ ህይወቱ የሌሎችን ሰዎች ህይወት ይነካል። ኑሮ የሌሎችን ሰዎች ኑሮ ይነካል። አስተሳሰቡ የሌሎች ሰዎችን አስተሳሰብ ይነካል። ትዳሩ የሌሎች ሰዎችን ትዳር ይነካል። ትምህርቱ የሌሎች ሰዎችን ትምህርት ይነካል። ስለዚህ ተጽዕኖ ፈጣሪ ህይወት ድል አድራጊ ነው፣ ድል ነሺ ነው ብዬ ስላችሁ ምን ማለት ነው? በአጭር አማርኛ ጳውሎስ የሚናገረው ቃል ከቃልነት ባለፈ በሰሚዎቹ ዘንድ ድርጊት የሚባለውን ነገር ያስከትላል። ሰዎቹ ጳውሎስን ከሰሙት በኋላ እንደ ቀድሞ መሆን አይችሉም፣ እንደ ትላንት መሆን አይችሉም፣ ይቀየራሉ። ንግግራቸው፣ አወጣጥ አገባባቸው፣ አስተሳሰባቸው፣ መረዳታቸው ሁሉ በሁሉ ነው የሚቀየረው። ተጽዕኖ ፈጣሪ ህይወት የሌሎችን ህይወት የሚነካ ነው። የሌሎችን ህይወት የሚነካ ብቻ ሳይሆን በአመለካከትና በድርጊት በሰዎች ህይወት ላይ ለውጥ የሚያመጣ ነው። ጻፉ። በአመለካከትና በድርጊት በሌሎች ህይወት ላይ ለውጥ የሚያመጣ ነው። አሁን በክርስትናችሁ በምልልሳችሁ በህይወታችሁ ከናንተ የተነሳ በሰዎች አመለካከት ላይ ለውጥ ሲመጣ፣ ከናንተ የተነሳ በሰዎች ድርጊት ላይ ለውጥ ሲመጣ ማለት ነው። የክርስቲያን ህይወት እንዲሆን የተፈለገው የዚህ ምድር ስርዓትን በተመለከተ ለውጥ በሚያመጣ የሰማይ አኗኗር እንድንኖር ነው የእግዚአብሔር ሐሳብ፣ የእግዚአብሔር አጀንዳ። ሰዎች እኛን ከሰሙን በኋላ እንደ ቀድሞ ሊቀጥሉ አይችሉም። እኛን ካዳመጡ በኋላ ወይም ከኛ ጋር እየሰሩ ከኛ ጋር እየወጡ የገቡ ከሆነ የቀድሞውን የጨለማውን ዓለም የህይወት ስርዓት ሊያስቀጥሉ አይችሉም። ምክንያቱም ከኛ ጋር ያለው ከሁሉ በላይ ስለሆነ እኛን የቀየረና ከምድር አፋቶ ከሰማይ ያጋባን የመንፈስ ቅዱስ ኃይል አብሮን ስለሆነ በሰዎቹ ላይ የሚመጣ የጽድቅ ተጽዕኖ አለ፣ የአስተሳሰብ ተጽዕኖ አለ፣ የህይወት ተጽዕኖ አለ፣ ያወጣጥ የድርጊት ሁሉ ተጽዕኖ አለ። ድል አድራጊ ድል ነሺ ነው ሲባል ጳውሎስ በወጣበት በገባበት ቦታ ሁሉ ሰዎች እሱን ከሰሙት በኋላ
አስተሳሰባቸው ይቀየራል፣ አመለካከታቸው ይቀየራል፣ ድርጊታቸው ይቀየራል። እንደውም ካስታወሳችሁ ስለ ፊሊሞና ሲጽፍለት አናሲሞስን በተመለከተ ጳውሎስ በወንጌል ታስሮ አናሲሞስ ደግሞ በወንጀል ታስሮ ነው እስር ቤት የተገናኙት። ስለዚህ ጳውሎስ በወንጌል ነው የታሰረው፣ አናሲሞስ ደግሞ በወንጀል ነው የታሰረው። ግን አብረው እዛ እስር ቤት ቆይተው ሲያበቁ ስለ አናሲሞስ ሲጽፍ ይገርምሃል፣ መቀየር ብቻ አይደለም የታመነ ባሪያ ሆኗል። ወንጌል እንዴት እንደቀየረው ጳውሎስ ለፊሊሞና ይጽፍለታል። ዛሬ በጌታ በኢየሱስም ባርካችኋለሁ። ከናንተ ጋር የሚሰሩ ከናንተ ጋር የሚኖሩ ሰዎችን ሁሉ የሚቀይር የእውቀቱ መዓዛ በእናንተ ሕይወት ይገለጣል። እስቲ በደንብ አድርጋችሁ አሜን በሉ። አሁን ጳውሎስ ስለ ድል አድራጊነት ስለ ድል ነሽነት ሲናገር በሮም ያገዛዝ ዘመን ድል ነሽና ድል ተነሺ፣ አሸናፊና ተሸናፊ፣ ማራኪና ምርኮኛ በአደባባይ ዕውቅና የሚያገኙበት ስነ ስርዓት አለ። በዛ ዘመን ሮም በምትገዛበት ዘመን በሮም አገዛዝ ውስጥ ጳውሎስ የሚለው እንደዚህ ነው። በክርስቶስ ይላል ሁል ጊዜ ድል በመንሳቱ ለሚያዞረን ይላል። ከዛስ የእውቀቱንም መዓዛ በእኛ ለሚገልጥ ይላል ለአምላክ ምስጋና ይሁንለት ይላል። ልክ በሮም ያገዛዝ ዘመን ድል ነሺ ከድል ተነሺው ጋር፣ አሸናፊው ከተሸናፊው ጋር፣ ጀነራሉ ከፊት እየሄደ ይገርማቸዋል። ድል ተነሺዎቹ ራሳቸው ከኋላ በሰንሰለት ታስረው ይከተላሉ። እናንተ መጽሐፉን ታሪኩን አጥኑ እና በሰንሰለት ታስረው ሲከተሉ ድል ተነሺዎቹ ዕጣን እንዲያጥኑ ይደረጋል። ዕጣኑ ሲሸታቸው በሞትኩኝ ይላሉ። የሽንፈታቸው መዓዛ ነው ዕጣኑ። ለድል አድራጊዎቹ ደግሞ የድል አድራጊነት መዓዛ ነው እና በሮም አገዛዝ ዘመን እንደዚህ ይደረጋል። በአውራ ጎዳና በዋናው አውራ ጎዳና ከዚህ በፊት ድል የነሱ ያሸነፉ ጀነራሎች፣ ወታደሮች ሁሉ ይወጣሉ፣ ባለማረጎች ይወጣሉ፣ ንጉሱ ይወጣል። አንድ ድል ያደረገ ጀነራል ከፊት ለፊት ይሄዳል። ሰዎች ሁሉ ያዩታል። ጳውሎስ እንደዚህ አለ፣ ሁል ጊዜ አለ በስፍራ ሁሉ አለ ድል በመንሳቱ ለሚያዞረን አለ። እንደዚህ ብላችሁ ጻፉ። ሁል ጊዜ አሁን ጳውሎስ የሚለው እንደዚህ ነው። እዛ ነጥብ አድርጉ ነው ወደፊት በስፍራ ሁሉ ብላችሁ ጻፉ። አሁን መጽሐፉ እንደዚህ ነው የሚለው ሁል ጊዜ ይላል ድል በመንሳቱ ለሚያዞረን በስፍራ ሁሉ እውቀቱን ማሳ። አሁን ሁለት መሰረታዊ ቃል አለ። አንደኛው ሁል ጊዜ ነው። ሁለተኛው በስፍራ ሁሉ ነው። ምን ማለት ነው? ይሄ ተጽዕኖ ፈጣሪ ህይወት፣ ድል አድራጊ ድል ነሺ ህይወት በጊዜ የተገደበ አይደለም። ምን ማለት? የጊዜ ገደብ አልወደቀበትም። የጊዜ ሁል ጊዜ የሚለው የጊዜ ገደብ ያልወደቀበት ማለት። የጳውሎስ ተጽዕኖ ፈጣሪነት የጊዜ ገደብ አልወደቀበትም። ሁል ጊዜ የሚለው የጊዜ ገደብ ያልወደቀበት ነው። በስፍራ ሁሉ በሉና ጻፉ። በስፍራ ሁሉ የሚለው ደግሞ የቦታ ገደብ አልወደቀበትም ማለት። የጳውሎስ አገልግሎት የጊዜ ገደብ የለበትም። የጳውሎስ ህይወት የጊዜ ገደብ የለበትም። የጳውሎስ ተጽዕኖ የጊዜ ገደብ የለበትም። የጳውሎስ ተጽዕኖ የቦታ ገደብ የለበትም። ተጽዕኖ ፈጣሪ ህይወት አንድ ጊዜ ሆኖ ሌላ ጊዜ የማይሆን አይደለም። የጳውሎስ ኢንፍሉዌንስ አንድ የሚሆንና ሌላ ጊዜ የማይሆን አይደለም። ሁል ጊዜ የሚሆን ተጽዕኖ ነው። ሁል ጊዜ ነው ድል የሚያደርገው። እዚህ ቦታ ሆኖ እዛ ቦታ የማይሆን አይደለም። የሰማኝ ሰው ካለ እዚህ ቦታ ሆኖ እዛ ቦታ የማይሆን አይደለም። እዚህ ጋር ሆኖ እዛ ጋር የማይሆን አይደለም። ዛሬ ሆኖ ነገ የማይሆን አይደለም። አሁን ሆኖ በኋላ የማይሆን አይደለም። የጊዜ ገደብ ያልወደቀበት ነው። ዛሬ አገልግሎታችሁ የጊዜ ገደብ ያልወደቀበት ይሆናል። ባካችሁ ጩሁና አሜን በሉ። ጳውሎስ በጊዜ ሁል ጊዜ አለ። መቼ ሁል ጊዜ ድል በመንሳቱ ለሚያዞረን ሁል ጊዜ ከምት በጋ ጠዋትና ማታ ሁል ጊዜ ድል በመንሳቱ ለሚያዞረን። ከዛስ በስፍራ ሁሉ። አንዳንድ ሰው ላይ ያለ አሰራር ክፍለ ሀገር ሰርቶ አዲስ አበባ አይሰራም። አዲስ አበባ ሰርቶ አሜሪካ አይሰራም። ጳውሎስ ላይ ግን እንደዚህ ነው። የቦታ ገደብ የለበትም። wherever he stand የትም ቦታ ይቁም የእግዚአብሔር ኃይል በሱ ይገለጣል። እስቲ በደንብ አድርጋችሁ አሜን በሉ። አንድ ሰው ተጽዕኖ ፈጣሪ ህይወት ይኖራል ማለት ህይወቱ የጊዜ ገደብ የቦታ ገደብ የለበትም። ሰውየው ፍሩትፉል ለመሆን፣ ሰውየው ድል አድራጊ ለመሆን፣ ሰውየው ፍሬያማ ለመሆን፣ ሰውየው እንዲደመጥ፣ ሰውየው እንዲታይ፣ ሰውየው የሚፈልገውን ነገር እንዲያደርግ በጣም
በጣም ይገርማቸዋል። እኔ በህይወት አይቻለሁ። ቦታ ማተር የሚያረግባቸው ሰዎች አይቻሉ። ጊዜ በጣም የሚወሰናቸው ሰዎች አይቻሉ። ጳውሎስ ግን እንደዚህ አለ፣ ሁልጊዜ አለ፣ ሁልጊዜ አለ፣ ሁልጊዜ አለ፣ በጊዜውም ያለ ጊዜውም ሲመችም ሳይመችም አታካቻታ ሊፋ በጠላትም ይሁን በወዳጅ መካከል በከፍታ ይሁን በዝቅታ በስፍራ ሁሉ። አንዳንድ ሰዎች በከፍታ ብቻ ነው መናገር የሚችሉት፣ በከፍታ ብቻ ነው መስራት የሚችሉት፣ በከፍታ ብቻ ነው ማውራት የሚችሉት። ጳውሎስ በስፍራ ሁሉ አለ፣ በከፍታ ቢሆን በዝቅታ፣ በምድረ በዳ ቢሆን በአረንጓዴ በለምለም ቦታ ወሬፈር አለ የእውቀቱን ሽታ በእኛ ላይ ይገልጣል። እኔ ለእናንተ አሜን አልኩላችሁ። ዛሬ አንድ ሰው ከጊዜ ገደብ ይወጣል። ዛሬ አንድ ሰው ከጊዜ ገደብ ይወጣል። ዛሬ አንድ ሰው ከቦታ ገደብ ይወጣል። ጳውሎስ ደቃቃ ነው። ጳውሎስ ንግግር አይችልም። ግን ጳውሎስ በሸለቆም ይሰማል፣ በከፍታም ይሰማል። የትም ቦታ ብትወስዱት ሰውየው ማች ያደርጋል። የትም ቦታ ብትወስዱት he is wonderful preacher, he is wonderful teacher። ዛሬ በኢየሱስም ጸለይኩላችሁ። ቢዝነሳችሁ የትም ቦታ ያፈራል። ዘራዋችሁ ዛሬ፣ ዘራዋችሁ ዛሬ፣ ዘራዋችሁ ዛሬ። የትም ቦታ ትበቅላላችሁ፣ በየትኛውም ጊዜ ትበቅላላችሁ። በመሰረቱ ቃሉ የሚሰራብህ በቃሉ ላይ ብግን ባልከው ልክ። ጳውሎስ መቼ ነው ሰክሰስፉል የምትሆነው? ሁልጊዜ። ጳውሎስ የት ቦታ ላይ ነው አንተ ፍሬያማ የምትሆነው? በስፍራ ሁሉ። ተጽዕኖ ፈጣሪ ህይወት ማለት የጊዜ ገደብ ያልወደቀበት ህይወት ማለት፣ የጊዜ ገደብ ያልወደቀበት፣ የቦታ ገደብ ያልወደቀበት፣ የእድሜ ገደብ ያልወደቀበት። አንዳንድ ሰዎች በ85 ዓመታቸው የጊዜ ገደብ አልያዛቸውም። ይገርማል። ዱሩን እንመነጥረዋለን አሉ፣ አሳልፈ ስጠን አለ። ማታካቻታ ፈርስት ክላስ የሚባል ነገር ካለ የእናንተ ይሁንላችሁ። ሸቃባ መንፈስ የተመታኝ ምንም ጉዳይ ኤ ፕላስ አሚን ነው። ሁለተኛ የጳውሎስ ህይወት ከኩነኔ ይልቅ የላቀ ክብር አለው። በሁለተኛ ቆሮንቶስ ላይ ጳውሎስ ከሚያነሳቸው ሐሳቦች አንዱ የኩነኔ አገልግሎት የሚለውን ታነባላችሁ። የኩነኔ አገልግሎት የጳውሎስ ተቃዋሚዎች ይገርማችኋል፣ አገልግሎታቸው ሀፍረትን ገላጭ፣ በደልን አስተዋሽ፣ ሰሚውን አኮሳሽ ነው። አሁን እንዳውል ከጳውሎስ በላይ ነገር አቀናብረው መናገር የሚችሉ ማስተማር የሚችሉ በደንብ የተማሩ መምህራኖች አሉ። እነዚህ መምህራኖች ፑልፒቱ ጋር ቆመው ማይኩን ይዘው ምኩራብ ገብተው ወይም ወጥተው ሲናገሩ ሰሚዎቻቸው ይገርማቸዋል፣ ሀፍረቶቻቸው ይገለጣሉ፣ በደሎቻቸውን ያስታውሳሉ፣ ከሰሟቸው በኋላ ይኮስሳሉ። የጳውሎስ ሕይወት ደግሞ የኩነኔ ሳይሆን የላቀ ክብር ባለቤት ነው። ሰዎች ጳውሎስን ከሰሙ በኋላ የጽድቅ ምልክት፣ የምህረት ምልክት ነው በሕይወታቸው ላይ የሚመጣው። እኔ በዘመኔ አይቻለሁ። ተጽዕኖ ፈጣሪ የሆኑ ሰባኪዎች፣ ተጽዕኖ ፈጣሪ የሆኑ አስተማሪዎች፣ ተጽዕኖ ፈጣሪ የሆኑ ሰዎች በአብዛኛው ፎከስ የሚያደርጉት የጸጋውን ቃል በመናገር ላይ እንጂ የሰዎችን በደል በማስታወስ ላይ አይደለም። የሰዎችን ሀፍረት በመግለጥ ላይ አይደለም። ሰዎችን በማኮሰስ አይደለም። ሰዎች ስለ ሰዎች ኃጢአት፣ ስለ ሰዎች በደል፣ ስለ ሰዎች ነውር በማውራት በጣም ተሰሚ ወይም ተጽዕኖ ፈጣሪ የሚሆኑ ይመስላቸዋል። ግን አይደለም። ሰው አጭበርባሪነቱን፣ ሌባነቱን፣ አታላይነቱን እኔ ከምነግረው በላይ እሱ በደንብ ያውቃል። ምናልባት እኔ ምነግርህ 3 ሊሆን ይችላል። አንተ ግን የገዛ ህይወትን 33 ችግር ታውቃለህ። ሰው የቸገረው ከገባበት ህይወት የሚያወጣውን አቅም አጥቶ ነው እንጂ ያለበትንማ የህይወት ክራይሲስ እሱን በደንብ ያውቃል። ሌባ እንደሆነ፣ አታላይ እንደሆነ፣ በኃጢአት ውስጥ እንደሚኖር፣ እንደደከመ፣ እንደወደቀ፣ ግራ እንደገባው፣ ብዙ በአስቸጋሪ ህይወት ውስጥ እንደሚኖር ያውቃል። የጳውሎስ ተቃዋሚዎች ጳውሎስን ያልቻሉበት ምክንያት ጳውሎስ ወደ አንድ ከተማ ገብቶ ሲናገር የሚናገረው የኩነኔ አገልግሎት አይደለም ይላል ጳውሎስ። አገልግሎታችን የጸጋውን ቃል የሚናገር እንጂ የኩነኔ አገልግሎት አይደለም ይላል። በደምብ ስሙኝ። ስትሰብኩ፣ ስትናገሩ፣ የጸጋውን ጉልበት ስትናገሩ ሰዎች ከገቡበት ማጥ የጸጋው ኃይል እየጎተተ ያወጣቸዋል። የዛን ጊዜ ነው እናንተ ተሰሚ፣ ተደማጭ፣ ተጽዕኖ ፈጣሪ፣ የሰውን ህይወት ነኪ ምናምን የምትሆኑት። ሰው
ኃጢአትን ሰብኮ ተጽዕኖ ፈጣሪ አይሆን። ሰው የሰውን ውድቀት አውርቶ ተጽዕኖ ፈጣሪ አይሆን። ትችትና ቶፒክ ይለያያሉ ብላችሁ ጻፉ። ጌታ ሰውን ሲፈጥር ያቀደለትን የከፍታ ህይወት በተራራው ስብከት ውስጥ ገልጦታል። ጨውና ብርሃን ሁለቱ ተጽዕኖ የሚያመጡ ናቸው ብላችሁ ጻፉ እስቲ። አሁን በተራራው ስብከት ጌታ እንደዚህ ያለ፣ እናንተ የምድር ጨው ናችሁ አለ፣ እናንተ የዓለም ብርሃን ናችሁ አለ። አሁን እግዚአብሔር ሰውን ሲፈጥር ያቀደለትን የከፍታ ህይወት በተራራው ስብከት ውስጥ ነው የገለጠው። ምን አለ? እናንተ የምድር ጨው ናችሁ አለ። እንግዲህ እኛ ጨው ከሆንን ምድር አልጫ ነው ማለት ነው። ጻፉ። እናንተ የዓለም ብርሃን ናችሁ ማለት የወገግታ ተጽዕኖ ናችሁ አላችሁ። ጨው ከደሃ ቤት እስከ ቤተ መንግስት ይፈለግ፣ የትም ነው የሚፈለገው፣ ሁሉ ቦታ ነው የሚፈለገው። ጨው በትንሽነቱ ነው የጣዕም ተጽዕኖ የሚያመጣው። ጻፉ። በምግብ ውስጥ እዚህ ጋር ነው እስከማይባል ድረስ ራሱን አጥፍቶ ነው ተጽዕኖ የሚያመጣው። ጻፉልኝ። ጨው በምግብ ውስጥ እዚህ ጋር ነው እስከማይባል ድረስ ራሱን አጥፍቶ ነው ተጽዕኖ የሚያመጣው። ክርስቲያን በምድር ላይ ተጽዕኖ የሚያመጣው እኔነቱን አጥፍቶ ነው፣ ኢጎውን አጥፍቶ ነው፣ ክብሩን አጥፍቶ ነው፣ ጥቅሙን አጥፍቶ ነው። አሁን ችግሩ እኛ ኢጓችንን ይዘን ክብራችንን ይዘን ጥቅማችንን ይዘን ተጽዕኖ ፈጣሪያን ነው። እንድታውቁ ፈልገው ጨው ምግብ ስትበሉ እዚህ ጋር ነው እንኳን አትሉም፣ ግን ጨው እንዳለ ይኖይት ጨው የጣዕም ተጽዕኖ ነው። እናንተ የምድር ጨው ናችሁ አለ መጽሐፍ ሲናገር። እናንተ የምድር ጨው ከሆናችሁ ጨው የጣዕም ተጽዕኖ ነው። ስለዚህ ጨው ደግሞ በምግብ ውስጥ እንዴት ነው የጣዕም ተጽዕኖ ያመጣው ካላችሁ፣ ሟምቶ ነው፣ ጠፍቶ ነው፣ እዚህ ጋር ነው ሳይባል። ምናልባት በህይወታችሁ በአገልግሎታችሁ በመውጣት በመግባታችሁ እዚህ ጋር ናችሁ ሳትባሉ ራሳችሁን አጥፍታችሁ ነገር ግን እናንተ ያላችሁበትና እናንተ የሌላችሁበት ህይወት አንድ አይነት ሳይሆን ሲቀር ልዩነት ሲኖረው ማለት ነው። ምን ለማለት ፈልጌ ይህን ምሳሌ ያመጣሁት? ተጽዕኖ ፈጣሪ ለመሆን ምን ላድርግ ሳይሆን ሰው ማለት ያለበት ምን ልሁን ነው ማለት ያለበት። ጻፉ። ተጽዕኖ ፈጣሪነት የምትሆኑት እንጂ የምታረጉት ውጤት አይደለም። የምትሆኑት ነው፣ የምታረጉት ነገር ውጤት አይደለም። ምን ላርግ አይደለም ማለት ያለብህ፣ ምን ልሁን ነው ማለት ያለብህ። ምን ባደርግ ነው ተጽዕኖ ፈጣሪ ልሆን የምችለው አይደለም ልትል የምትችለው። ተጽዕኖ ፈጣሪ ህይወት ምን ላድርግ ሳይሆን ምን ልሁን ነው የሚለው። መጽሐፍ ራሱ የሚለው ጨውሁን ነው። ጨውሁን ማለት ማለት ነው ጥቅምህን ተው ነው፣ ኢጎህን ተው ነው፣ ክብርህን ተው ነው። ጨው ሟምቶ ጠፍቶ ነው የጣዕም ተጽዕኖ የሚያመጣው። ለምንድን ነው እኛ ክርስቲያኖች ተጽዕኖ ፈጣሪ መሆን ያቃተን? አንደኛው ተጽዕኖ ፈጣሪ መሆን ያቃተን ነገር አሁን የነገርኳችሁ ነው። ተጽዕኖ ፈጣሪ ልትሆን የምትችለው እኔነትን ጥለህ ጥቅምህን ትተህ ክብርህን ትተህ ነው። ሌላው ሰው በተወረሰ ማንነት ተጽዕኖ ፈጣሪ ሊሆን አይችልም። ጻፉ። ከቤተሰቦች፣ ከጓደኞች፣ ከሌሎች ሰባኪዎች፣ ከሌሎች ከምታውቃቸው ከሆኑ ሴሌብሪቲዎች በኮረጅከው ማንነት ተጽዕኖ ፈጣሪ ሊሆን አትችልም። ተጽዕኖ ፈጣሪ ዘማሪ፣ ተጽዕኖ ፈጣሪ ሰባኪ፣ ተጽዕኖ ፈጣሪ አገልጋይ በተወረሰ ማንነት ተጽዕኖ ሊፈጠር አይችልም። እግዚአብሔር አንተን የሚመስል ሌላ ሰው አልሰራም። በቃ የፈለገው አንተን ስለሆነ ደግሞ አይደለም፣ አንተ ብቸኛ። በትዝታ ማንነት ሰው ተጽዕኖ ሊፈጥር አይችልም። ምን ማለት ነው? በትዝታ ማንነት በፊት በነበረ ዝና ተጽዕኖ ሊፈጥራት። አንድ ሰውዬ ስራ በጣም ቸገረውና ስራ ሲፈልግ ቱሪስቶች እየመጡ የሚጎበኙት ደን ጋር ደረሰና እዛ ስራ አገኘ። ያገኘው ስራ ምንድን ነው? እዛ ደን ውስጥ ለረጅም ጊዜ የነበረ ጦጣ ነበርና ሞተባቸው። ስለዚህ እሱን ተክቶ የጦጣውን አይነት ልብስ ለብሶ እዛ ደን ውስጥ እንደ ጦጣው ማስመሰልና ከቱሪስቶች ጋር መጫወት ምናምን ነው እያስመሰለ ማለት እና አንድ ቀን ከዛፍ እየተገለባበጠ ያለ አመለጠውና አንበሶች መሃል ወደቀ። ከዛ ጦጣነቱ ጠፋበትና ጮኸ ብሎ ጮኸ። ከዛ ሲያይ አይበሉትም አንበሶቹ። ባከኛ ራሳችን እኛ ራሳችን የዛ የፓርኩ አንበሳ ሞቶ ረጅ አንዳንድ ጊዜ እኮ ጌታ ዝም ብላችሁ እኮ የሚፈሩት በተወረሰ። ሌላው ሰው በተሰባሪ ማንነት ተጽዕኖ ፈጣሪ ሊሆን አይችልም። ጻፉ። እንደው እኮ ዝም ብላችሁ እኮ የምትፈሩት እግዚአብሔር ምስክሬ ነው። በተሰባሪ ማንነት እንደው ስብርብር በሚል ማንነት ሰው ተጽዕኖ ሊፈጥር አይችልም። ስብርብር በሚል ማንነት በቃ አሁን አንዳንዶቻችሁ በቃ እንክትክት የምትሉ በትንሽ ነገር ሰው የሆነ ነገር ሲላችሁ እንክሽ፣ በትንሽ ነገር ሲገላምጣችሁ እንክሽክሽ። ምን ሆነች ነው? እንዴት እንዳየኝ። ኧረ በእናትህ ለምን ከፈለገ በስሪዲ አያየኝም እንደዚህ ቁጭ ብሎ። ተጽዕኖ ፈጣሪ ህይወት ውስጣዊነት ነው ብላችሁ ጻፉ። ውስጣዊነት ነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 4 ላይ ጳውሎስ ምን ይላል? 6 ቁጥር 4 እንደዚህ አይልም? ይሁን እንጂ በምናደርገው ነገር ሁሉ ራሳችንን እንደ እግዚአብሔር አገልጋዮች እናቀርባለን። በብዙ ትዕግስት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በመታሰር፣ በውከት፣ በስራ ብዛት፣ እንቅልፍ ማጣት፣ በመራብ፣
በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ በእውነተኛ ፍቅር በእውነት ቃል። ይሄ አሁን ጳውሎስ የሚናገረው በትዕግስት በቸርነት በእውቀት በመንፈስ ቅዱስ ኃይል እያለ የሚናገረው እሱ ይገርማቸዋል። ውስጣዊነት ነው። በትዕግስት ሰው ተጽዕኖ ፈጣሪ የሚሆነው በትዕግስት በውስጣዊነት ነው። በውስጣዊነት ነው ተጽዕኖ ፈጣሪ የሚሆነው። የጳውሎስ ተቃዋሚዎች ደግሞ ይገርማል። ጳውሎስ የሚኖርበትን የህይወት አይነት አይከተሉም። እነሱ ውጫዊነት ላይ ነው ፎከስ የሚያደርጉት። ጳውሎስ ደግሞ ውስጣዊነት ላይ ነው ፎከስ የሚያደርገው። እና ጳውሎስ እንደዚህ ይላል፣ በእውነተኛ ፍቅር በትዕግስት በቸርነት በእውቀት ከዛስ በንጽህና በእግዚአብሔር ኃይል በቀኝና በግራ የጽድቅን ዕቃ ጦር በመያዝ ከዛስ በክብርና በውርደት በመመስገንና በመሰደብ በሞትና በህይወት እውነተኞች ሳለን ሐሰተኞች እየተባል በእነዚህ መካከል ኖረናል እና እየሰበክን በምድር ላይ ትልቅ ተጽዕኖ አምጥተናል። እንዴት? በትዕግስት። እንዴት? በንጽህና። እንዴት? በእውነተኛ ፍቅር። ሰው ተጽዕኖ ፈጣሪ የሚሆነው በውስጣዊነት ነው። በጣም ውጫዊነት ላይ ኤክሰለንት የሆኑ ሰዎች አሉ። ሲራመዱ በቃ እንደ አውደ ሰብ የሚራመዱ በቃ እያሉ እንከን የማይወጣላቸው ተራማጆች አሉ። አንዳንዱ ደግሞ አይተው እቃውን ጠቅላላ እየደፋ የሚሄድ ሰማኝ ሰው ቢኖር እና እነዚህ በጣም ጥንቅቅ ብለው ምናምን የሚኖሩ ሰዎች ህይወታቸውን ስታዩ የተመታ ነው። ልክ ሰው አልባ ዳኮታ አይሮፕላን ምናምን ፍሬ የሚባል ነገር የላቸውም። ስማ፣ ተጽዕኖ ፈጣሪነት ውስጣዊነት ነው። ጋድ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ያያል፣ እግዚአብሔር ልብን ያያል። ውስጣዊነት ነው ተጽዕኖ ፈጣሪነት። ስሙኝ፣ በወንጌል አገልግሎት በጣም ተጽዕኖ የፈጠሩ ለብዙ ሰዎች መዳን ምክንያት የሆኑ ሰዎች ካያቸዋቸው ብዙ ጊዜ ሰዎች የሚነቅፉባቸው እጸጽ አያጣቸውም። ግን ይገርማቸዋል። እግዚአብሔር ደግሞ ሰዎቹን በሃይሊ ፌቨር በሚገርም ሞገስ ይባርካቸዋል። እግዚአብሔር የዳዊትን ህይወቱን አይደለም የሚወድለት፣ ልቡን ነው የሚወድለት። ዳዊት ልቡን አይቶ እግዚአብሔር እንደዚህ አለ፣ ጠላቱን በምቹ ስፍራ በምቹ ጊዜ አግኝቶ በሰላም የሚሸኝ ማን ነው አለ። ማን ነው? ከዳዊት የተሻለ የንጽህና ህይወት የኖሩ ብዙ ሰዎች አሉ። ግን የዳዊትን አይነት ፕሪቪሌጅ እግዚአብሔር ያልሰጣቸው። ተጽዕኖ ፈጣሪ ህይወት ውስጣዊነት ነው። ምን ላድርግ አይደለም የምትለው። ምን ላድርግ ስትል ኤክስተርናል ነው። ምን ልሁን ነው የምትለው። ወደ ውስጥ ምን ልሁን ስትል ትዕግስተኛ ሁን። ትዕግስት ማለት መሰለ ይሄ ሎንግ ሰፈሪንግ በእንግሊዘኛ ወይም ደግሞ በአማርኛ አስቸጋሪ ሰዎችን የመሸከም አቅም። ትዕግስተኛ ሁን። አስቸጋሪ ሰዎችን ተሸከም፣ ተጽዕኖ ፈጣሪ ትሆናል። ጻፉ እንደዚህ ብላችሁ ትዕግስት ማለት ብላችሁ ጻፉ። በችግር የተሞሉ ሰዎችን መቻል ማለት። ከዛ በቸርነት አለ ጳውሎስ። በቸርነት ማለት ፍቅር በተግባር ማለት ነው። ፍቅር በተግባር ማለት ጳውሎስ ጎረቢ ነው። ጳውሎስ እንዴት ነው ተጽዕኖ የፈጠርከው ቢሆን በቸር ፍቅር በተግባር። ተጽዕኖ ፈጣሪ ህይወት ውስጣዊነት ነው። ውስጣዊነት ደግሞ ለምሳሌ አንደኛው ትዕግስት ነው። ሁለተኛው ቸርነት ነው። ቸርነት ማለት የተግባር በድርጊት ጳውሎስ ከወደቅ ያነሳል፣ ከቸገረ ይሰጣል። አይታችሁ ከሆነ ለቆሮንቶስ ሰዎች የመቄዶንያ ሰዎችን ተናግሮ ለኢየሩሳሌም ቤተክርስቲያን እርዳታ አሰባስቡ በተግባር እንጂ 3 ጊዜ እስቲ ባርኳቸው እያለ ኦክሲጅን አይደለም። የተግባር ፍቅር ነው ጳውሎስ ተጽዕኖ ፈጣሪ እንዲሆን ያደረገው። የተግባር ፍቅር ምን ነው? ተጽዕኖ ፈጣሪነት ተግባራዊ እንደዚህ አድርጋ ለሰው መሰጠ። ጳውሎስ እንደዚህ ያለ በእውነተኛ ፍቅር አለ፣ በለበጣ ፍቅር አይደለም። የለበጣ ፍቅር ይዘ ተጽዕኖ ፈጣሪ አትሆን። ጳውሎስ በእውነተኛ ፍቅር፣ በትዕግስት፣ በቸርነት፣ በመከራና በክብር ውስጥ፣ በስደትና በክብር ውስጥ፣ በመመስገንና በመሰደብ፣ በሞትና በህይወት፣ በሐዘንና በደስታ ኖርን። እንዴት? በእግዚአብሔር ኃይል። ከዛስ በእውነተኛ ፍቅር። እውነተኛ ፍቅር ያላቸው ሰዎች ተጽዕኖ ፈጣሪ ይሆናል። ጳውሎስ እንዴት ተጽዕኖ ፈጠረ ካላችሁ የሚማር መንፈስ አለበት። ጻፉ። ከሌሎች ጋር የሚጣጣም መንፈስ አለበት። ከሌሎች ጋር የሚጣጣም መንፈስ አለበት ማለት መሰለ የሚግባባ መንፈስ አለበት። የሌሎችን ችግር የሚረዳ መንፈስ አለበት። የሌሎችን ጉዳይ ግድ የሚለው መንፈስ አለበት። ጳውሎስ እንደዚህ አይነት ሰው ነው። የሌሎች ጉዳይ ግድ ይለዋል። የሌሎች ችግር ግድ ይለዋል። የሚግባባ ሰው ነው። የማይግባባ ሰው ተጽዕኖ ፈጣሪ መሆን አይችልም። ልክ እንደ ስፔን በሬ ነገር የሚለው ሰውን ሁሉ እንደዚህ የሚያይ የማይግባባ ሰው ተጽዕኖ ፈጣሪ መሆን አይችልም። የአገልጋይነት መንፈስ አለው ጳውሎስ። በቃ ተጽዕኖ ፈጣሪ መሆን ከፈለጋችሁ የአገልጋይነት መንፈስ ይኖራችሁ፣ የተገልጋይነት አይደለም። ከዛስ ከሌሎች ጋር የሚጣጣም መንፈስ ይኖራል። ሌሎች ጋር የሚጎረብጥ መንፈስ ያለባቸው ሰዎች ተጽዕኖ ፈጣሪ ይሆኑ። የሚግባቡ የሌሎች ጉዳይ ግድ የሚላቸው ሰዎች ተጽዕኖ ፈጣሪ ይሆናል። በተግባራዊ ክርስትና የሚያምን ሰው ተጽዕኖ ፈጣሪ ይሆናል። ጳውሎስ ይገርማቸው የሰው ህይወት ግድ ይለዋል። አሁን የአናሲሞስ ህይወት ግድ ይለዋል። ለፊሊሞና ይጽፍልታል። አደራህን እንደ ባሪያ አድርገህ እንዳትቀበለው፣ ብትችል እንደተወደደ ወንድም አድርገህ ተቀበለው። የአንድ ሰው ህይወት ግድ ይለዋል። ተግባራዊ ሰው ተጽዕኖ ፈጣሪ ይሆናል። ተግባራዊ ሰው፣ የድርጊት ሰው ተጽዕኖ ፈጣሪ ይሆናል። የጳውሎስ ተቃዋሚ ሰዎች
ቶክ ብቻ ናቸው፣ ወክ የለም። ጳውሎስ ደግሞ ይገርማል፣ ቶክ ብቻ አይደለም ወካል፣ የተናገረውን ያደርጋል። የሚግባባ ሰው ነው። ጻፉ እንደዚህ ብላችሁ። ቸርነት ማለት ግብዝነት የሌለው ፍቅር ማለት ነው። ሰው ግብዝነት ከሌለው ፍቅር ካለው ተጽዕኖ ፈጣሪ። ጳውሎስ እንደዚህ አለ፣ በእውነተኛ ፍቅር ቸርነት በትዕግስት አለ በሞትና በህይወት መካከል ኖር። እንዴት ነው ተጽዕኖ ፈጣሪ የሚሆነው ካልከኝ፣ ግብዝነት በሌለው ፍቅር። ዛሬ በጣም ብዙ ጴንጤ የተቸገረው ፕሪቴንድ ያደርግ ያስመስላል። አንተ ደግሞ ሰላም ነው ብለህ እንደሱ አትሁኑ። ያመናችሁበትን ቦልድሊ ተናግራችሁ አድርጋችሁ፣ ከዛስ ሐቀኛ ለበጣ የሌለው ፍቅር። የምር የሰው ጉዳይ ግድ የሚላችሁ ከሰው ጋር የምትተባበሩ የምትግባቡ። ምክንያቱም ተሰብኮ የማያልቅ የጸጋው ጉልበት አለ፣ ክራይስት አለ፣ ሊወራ የሚገባዋል። ሰምታችሁ ያን ማወራው የስ በእርግጥ ይሄ የጸጋው ቃል ልፋት ይጠይቃል፣ ድካም ይጠይቃል፣ ጸሎት ይጠይቃል። የኩነኔ ስብከት ጸሎት አይጠይቅም፣ መረጃ ብቻ ነው የሚጠይቀው። መረጃ ማን ወደቀ ውዳቂውላ በቃ ድካም አይፈልግም። ስለዚህ የጳውሎስ ህይወት ከሌሎቹ ከተቃዋሚዎች ህይወት ተጽዕኖ ፈጣሪ የሆነው የላቀ ክብር ነው። ግሬስ ነው የሚሰብካቸው፣ ጸጋ ነው የሚሰብካቸው፣ የእግዚአብሔርን እውነት ነው የሚሰብካቸው። ከዛ ሲቀጥል ተጽዕኖ ፈጣሪ ስትሆኑ ለመሆን ምን ላድርግ አይደል ማለት ያለባችሁ። ጸጉሬን እንዴት ብቆረጠው ነው፣ ሱሬን እንዴት ባረገው ነው ሳይሆን ምን ልሁን የምትሆኑት ነው። ምን ልሁን ስትሉ ደግሞ ጳውሎስ እንደዚህ ያለ ትዕግስተኛ፣ በትዕግስት በእውነተኛ ፍቅር፣ ለበጣ በሌለበት የለበጣ ፍቅር ባልሆነ በቸርነት፣ በድርጊት በሆነ ፍቅር፣ በእነዚህ ሰው ተጽዕኖ ፈጣሪ መሆን ይችላል። በጌታ በኢየሱስ ክርስቶስ ስም ዛሬ ጸለይኩላችሁ። የእናንተ የሆነ ነገር ሁሉ ዛሬ በጌታ በኢየሱስ ስም ከላይ እንዲሆን ጸለይኩ። ቃላችሁ ከባድ እንዲሆን ጸለይኩ። ዘራችሁ ጠንካራ እንዲሆን ጸለይኩ። ዘራችሁ የሚበቅል እንዲሆን ጸለይኩ። ይስሐቅ ድንጋያማውን መሬት ቆፈረ፣ ውሃ ወጣለት እንደሚል የቦታ ገደብ የሌለበት ሰው በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ራብ ሆነ፣ 100 እጥፍ አጨደ ተብሎ እንደተጻፈ በጌታ በኢየሱስ ስም በጊዜውም ያለ ጊዜው በቦታውም ያለ ቦታው ፍሬያማነት መታወቂያችሁ ይሆናል። እስቲ በደም ጩኹና አሜን በሉ። መታወቂያችሁ ይሆናል በኢየሱስ ስም። በጌታ በኢየሱስ ስም ምንም ነገር እናንተ ጋር ሲመጣ በጊዜ እንዲመጣ ጸለይኩላችሁ። በጊዜ እንዲመጣ ጸለይኩላችሁ። መሽቶባችሁ ደክማችሁ ከዘራ ይዛችሁ ሳይሆን ራይት ታይም ነገር እጃችሁ ይግባ በኢየሱስ ስም። ነገር እጃችሁ ይግባ በኢየሱስ ስም። ነገር እጃችሁ ይግባ በኢየሱስ ስም። የ10 ዓመቱ ጉዳይ በ1 ዓመት ይለቅላችሁ። የ20 ዓመቱ ጉዳይ በ2 ዓመት እጃችሁ ይግባ። የሩቁ ነገር በቅርብ እጃችሁ ይግባ። ውሰዱ። የ20 ዓመቱ ጉዳይ በ2 ዓመት እጃችሁ ይግባ። ዛሬ ጸለይኩላችሁ። ፍሬ መልእክት፣ ሐሳብ፣ አይዲያ ይዛችሁ ሰሚ ፍለጋ አትንከራተቱ። የገባው ብቻ አሜን ይበል። ተዉት አደባባዩን፣ የቤታችሁን ደጅ በጌታ በኢየሱስ ስም እግዚአብሔር አደባባይ ያርገላችሁ። በጌታ በኢየሱስ ስም ሺዎች ወደ እናንተ ደጅ ይሰብሰቡላችሁ። ቆይ እንደዚህ ብዬ ልጸልይላችሁ ነው። እናንተ ያላችሁበት የትኛውም ቦታ አደባባይ ይሁንላችሁ፣ ፊት ለፊት ይሁንላችሁ። የሚሰራ ህይወት፣ የሚያፈራ ህይወት ተቃዋሚዎች፣ ነቃፊዎች፣ ባላጋራዎች አሉበት። ጳውሎስ ግን ሁል ጊዜ በሁሉ ስፍራ ድል በመንሳቱ እያዞረ እንዳለ ጸለይኩላችሁ። ነቃፊዎቻችሁን ጠርምሶ የሚሄድ ቅባት ያገኛችሁ። ይስሐቅ ቆፈረ፣ መተው ደፈኑበት፣ ቆፈረ ደፈኑበት። ድንጋያማውንም መሬት ቆፈረ፣ ውሃ ወጣለት። ብዙ ነገር አድክሟችሁ ኃይላችሁ ቀንሶ እንዳልነበረ ከዚህ ቀን በኋላ ግን በሙሉ ኃይላችሁ ትወጣላችሁ፣ ትከናወናላችሁ።